ስንት አይነት ዋግምት አለ? ዋግምት ከተደረገ በ24 ሰዓት ውስጥ ምን አይነት ጥንቃቄዎች መወሰድ አለባቸው? ለራስ መታት እንዲሁም ደግሞ ቴንሽን የአይምሮ መዛል ወይም ደግሞ ጭንቀት ካለብን ሲሄር የተደረገ ነገር ካለ በዚህ ከባድ ኢቭል አይ የምንላቸው ከጅን የመሳሰሉ ነገሮች የመጠበቂያ መንገድ ነው። ዋግምት ማድረግ የሌለባቸው ሰዎች ምን አይነት ናቸው? ወደ ጀርባችን ስንሄድ የጀርባ ክፍላችንን በሁለት እንከፍለዋለን። ሌላኛው የዋግምት ደግሞ መንፈሳዊ ጥቅሞች አሏቸው ወይ? ዋግምት በመናደርግበት ጊዜ ምን አይነት ሳይድ ኢፌክቶች ሊኖሩ ይችላሉ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወዳጆ አሊፋ ዩቲዩብ ቻናል ቤተሰቦች እንደምን ሰንብታችኋል? ዛሬ ስለ ዋግምት ወይም ሂጃማ ወይም ደግሞ ካፒንግ ስለሚባል የህክምና ዘዴ አንዳንድ መረጃዎችን እሰጣችኋለሁ። በመጀመሪያ ዋግምት ወይም ደግሞ ሂጃማ ማለት በሰውነታችን ላይ ካፖችን በማስቀመጥ ከውስጡ አየር እንዲወጣ በማድረግ እንዲሁም ደግሞ ደሙ ወደ አንድ ቦታ እንዲሰበሰብ ካደረግን በኋላ በተለያዩ ወይም ደግሞ በቀጫጭን መርፌዎች በመውጋት ቆሻሻ ደምን ከውስጣችን እናስወጣ እንዲሁም ደግሞ ለድካምም ለጭንቀትም አንዳንድ ሰዎችም ለጭንቀት የሚጠቀሙበት እንዲሁም ደግሞ የደም ዝውውርን ለማስተካከልና ለማፋጠን የሚረዳ የህክምና ዘዴ ነው ማለት ነው። የዋግምትን ታሪክ ስንመለከት በቻይና፣ በግሪክ፣ በአረብ ሀገራቶች ላይ እንዲሁም ደግሞ በአፍሪካ ሲጠቀሙበት የነበረ ነው። ስለዚህ ዋግምት ምን አይነት ዋግምቶች አሉ? ስንት አይነት ዋግምት አለ ብለን ስንል የመጀመሪያው ድራይ ካፒንግ ወይም ደግሞ ደረቅ ሂጃማ ወይም ደግሞ ዋግምት የምንለው ነው። ይህን እንግዲህ ስንል ከሰውነታችን ውስጥ ምንም አይነት ደም ሳናስወጣ ነገር ግን ሰውነት ዝውውሩ እንዲጨምር የደም ዝውውራችን እንዲጨምር በማድረግ ጡንቻዎቻችንን ከማፍታታት አንፃር ከፍተኛ ሚና የሚጫወተው ድራይ ካፒንግ ወይም ደግሞ ደረቅ አይነት ዋግምት ነው። ሁለተኛው ደግሞ እርጥብ ወይም ደግሞ ዌት ካፒንግ ሲሆን ይሄ ከሰውነታችን ውስጥ ቆሻሻን በማስወጣት እንዲሁም ደግሞ ብሎኬጅ ካለ ነርቭን የተጫኑ ደሞች ካሉ እነሱን አንድ ላይ በመሰብሰብ በማስወጣት እንዲሁም ደግሞ ትሬንድ በሆኑ ፐርሶኔልስ በጣም ልምድ ባላቸው ባለሙያዎች የሚሰራ የዋግምት አይነት ነው። ሶስተኛው ደግሞ ማሳጅ ካፒንግ ወይም ደግሞ እንቅስቃሴ በማድረግ ሰውነታችን ጡንቻዎቻችን እንዲዝናኑ የምናደርግበት የዋግምት አይነት ሲሆን ይህም ዘይት ቆዳችንን በመቀባት ካፖችን በማድረግ አየር ከውስጡ እንዲወጣ በማድረግ እያንቀሳቀስን ካፑን ጡንቻዎች መኮማተር ካለ ያንን የምናስተካክልበት የዋግምት አይነት ነው። አንዳንድ አካባቢዎች ላይ የእሳት ካፒንጎችንም እንደሚጠቀሙ መረጃዎች ያሳያሉ። ግን በዋነኝነት እነዚህ ሶስቱን የሂጃማ አይነቶች ጥቅም ላይ ይውላሉ። ሌላኛው ምንድነው? ዋግምት ምን አይነት ቦታዎች ላይ ይሰራል ወይም ደግሞ አናቶሚካል ፕሌሶቹ ምንድናቸው? በህክምና ምን አይነት ጥንቃቄዎች ማድረግ አለብን የሚለውን ስናይ ከጭንቅላታችን ጀምሮ እስከታች ያለውን አንዳንድ መረጃ ነግራችኋለሁ። በመጀመሪያ ምንድነው ፍሮንታል ስካልፕ የምንለው የፀጉራችን ፊት ለፊት መጀመሪያው ላይ ተነስተን ምንሰራት የዋግምት አይነት ሲሆን አብዛኛውን ጊዜ ለራስ መታት እንዲሁም ደግሞ ቴንሽን የአይምሮ መዛል ወይም ደግሞ ጭንቀት ካለብን ይህን አይነት የዋግምት አይነት እንመክራለን ማለት ነው። በብዛት ግን ከጭንቅላታችን ወደዚህ ስናደርግ ድራይ ካፒንግ ብንጠቀም የተሻለ ነው። ይሄ የራሳችን ፊት ለፊት በሆነው አካል ላይ የሚሰራ ነው ማለት ነው። የራስ የኋላው ክፍል ላይ ወይም ኦክሲፒታል ከዚህ ከአንገታችን በላይ ወይም ደግሞ ኦክሲፒታል ሪጅን ላይ የሚሰራ የዋግምት አይነት አለ። ይሄ ደግሞ ከአንገት ማጅራት ገትር ካለ እዚህ ጋር የአንገት ስቲፍነስ ካለ ኔክ ስቲፍነስ ካለ እሱን ለማስተካከል ጭንቀትም ካለ እንዲሁም ደግሞ ማይግሬን ሄዴክ ያለባቸው ሰዎች ፍቱን የሚባለው የዋግምት ቦታ ኦክሲፒታል ላይ ወይም ደግሞ የራሳችን የኋለኛው ክፍል ላይ እንጠቀማለን ማለት ነው። ሌላኛው ደግሞ ከአንገታችን ጎንና ጎን ላይ የምንሰራው የዋግምት አይነት ሲሆን ይሄም አብዛኛውን ጊዜ የሌሎቹን የዋግምት አይነቶች ከሰራን በኋላ ምንም አይነት ለውጥ የማይመጣ ከሆነ እዚህ ላይ ኔክ ሳይዳችን ላይ መስራት እንችላለን ማለት ነው። ይሄንን በምናደርግበት ጊዜ ከባድ የሆኑ የደም ዝውውሮች የሚካሄዱበት የካሮቲድ አርተሪዎችን እንዲሁም ደግሞ ቦታዎች ላይ ፌሞራል የሚባሉ አርተሪዎች ላይ መደረግ የለበትም። ስለዚህ በትሬንድ የሆኑ ባለሙያዎች ነው መሰራት ያለበት ማለት ነው። ወደ ጀርባችን ስንሄድ የጀርባ ክፍላችንን በሁለት እንከፍለዋለን። የመጀመሪያው አፐር ወይም ደግሞ ከፍተኛው የጀርባችን ከላይ ያለው ክፍል ላይ የምንሰራው ሲሆን ይሄ አፐር ባክ ላይ የሚሰራ ሲሆን ትራፒዚየስ የሚባሉ መስሎችን ጡንቻዎች ላይ ከC7 እስከ T1 ድረስ ባለው
የሚሰራ የዋግምት አይነት ነው። ይሄ ደግሞ ከዲቶክሲፊኬሽን ጋር ኢሚዩኒቲያችንን ቡስት ከማድረግ አንፃር ጥሩ የሚባል ጠቀሜታ የሚሰጠው አፐር ባክ የሚባለው ነው ማለት ነው። ሁለተኛው እዚሁ ራሱ ላይ ሾልደር ላይ የሚሰራለ ትከሻችን ላይ የሚሰራ የዋግምት አለ። ትራፒዚየስ ላይ ነው በብዛት ፎከስ የምናደርግ። እሱ ላይ መስል ላይ ስንሰራ ምንድነው የሚፈጠረው? በጣም ከፍተኛ የሆነ ጭንቀት ያለባቸው ሰዎች፣ የሰውነት መጨናነቅ ያለባቸው ወይም ደግሞ ውጥረት ያለባቸው ሰዎች እዚሁ ትራፒዚየስ ላይ ብናደርገው በጣም ሞስት ኮመን የሚባለውና ኢፌክቲቭ የሚባለው የዋግምት ቦታ ሾልደር ላይ ማድረግ እንችላለን ማለት ነው። ወደ ሌላኛው ስንመጣ ከወገባችን አካባቢ ወይም ደግሞ ሎወር ባክ ላይ ስንመጣ ደግሞ ለድካም እንዲሁም ደግሞ ለወገብ ህመም ከታች ሉምባር ሪጅን እንለዋለን ከኤል2 እስከ ኤል5 ድረስ ባለው ላይ የሚሰራ የዋግምት አይነት ሲሆን ይሄ ደግሞ ድካም ላለባቸው ሰዎች፣ ከፍተኛ የሆነ የወገብ ህመም ያለባቸው ሰዎች ተጠቃሚ ይሆናሉ በዚህ ማለት ነው። ሴቶች ላይም እንደዚህ ሂፕስ ላይ ዳሌ ላይ አካባቢ የሚደረጉ ዋግምቶች ከሪፕሮዳክቲቭ ጋር ወይም ደግሞ ከመራቢያ አካላቶች ጋር ከወር አበባ ችግሮች ጋር በተያያዘ የሚሰራ የዋግምት አይነት ነው። ሌላኛው ወደ ፊታችን ስንመጣ እዚህ ደረት አካባቢ የሚሰራ አለ፣ ግን ልብ ላይ አይደለም የምንሰራው። ኢንተርኮስታል ስፔስ ምንላት ቦታ አለች እና እሱ ላይ የሚሰራ አለ፣ ቸስት ላይ የሚሰራ ወይም ደረት ላይ የሚሰራ የዋግምት አይነት አለ። ይሄ ደግሞ ምንድነው? ሳምባችን ላይ ጭነት ካለ እሱን ለማስተካከል ኢንተርኮስታል ስፔስ ላይ የሚሰራ የዋግምት አይነት አለ ማለት ነው። ከደረታችን ዝቅ ስንል ልብ ላይ ማድረግ የለብንም። ከደረታችን ዝቅ ስንል ደግሞ አብዶመን ወይም ሆዳችን አካባቢ የሚሰራ ዋግምት አለ። ይሄ አምብሊካል ላይ ነው። አምብሊካል ወይም ደግሞ እምብርታችንን ተያይዘን ነው እንጂ የምንነሳው እዛው እምብርታችን ላይ ካፕ መደረግ የለበትም። እምብርት ዙሪያ የሚደረገው ማለት ነው። ይሄ ምን አይነት ጥቅም አለው? ከሆድ ጤንነት ጋር በተገናኘ ወይም የሆድ ችግሮች፣ የምግብ አለመፈጨት፣ እብጠቶች ካሉ እነሱ ጋር የእምብርታችንን ዙሪያ አካባቢ ማድረግ እንችላለን። ግን ኖት አምብሊካል ኮርድ ላይ ማድረግ የለብንም ማለት ነው። ወደታች ስንወርድ ሂፕና ዳሊያችን አካባቢ የሚደረጉ የዋግምት አይነቶች አሉ። ወረድ ስንል ደግሞ የታችኛው ሉዌይ ሊምቦች ላይ ወይም ደግሞ የታችኛው አካላታችን ላይ ምንድነው ከታፋችን ጀርባ ፖስቴሪየር ታይ ላይ የሚደረግ የዋግምት አይነት አለ። ይሄ ደግሞ የጡንቻ መሸማቀቅ ካለባቸው፣ የጡንቻ ህመሞች ካሉባቸው ይህ አይነት ዋግምት ይመከራል ማለት ነው። ሌላኛው ይሄን ከጡንቻችን ወይ ከታፋችን ዝቅ ስንል ጉልበት አለ። ጉልበት ላይ የሚሰራው ራሱ ጉልበት ላይ ሳይሆን አራውንድ ዘ ኒ ነው የሚሰራው ወይም ደግሞ ከጉልበታችን ዙሪያውን ነው የሚሰራው። ይሄ አብዛኛውን ጊዜ ከአርትራይተስ ጋር የተገናኘ ህመም ካለ፣ የመገጣጠሚያ ህመሞች ካሉ፣ ስዌሊንግ ካለ ያንን የምንፈታበት ነው ማለት ነው። እንግዲህ ከጉልበታችን ወደ ታች ስንወርድ ደግሞ ከጉልበታችን እስከ ቁርጭምጭሚታችን ድረስ ለረጅም ጊዜ የቆየ ህመም ላይ ክሮኒክ ፔን የሚባይለት ህመሞችን እናደርጋለን ማለት ነው። እነዚህ በጥቂቱ ዋግምት መደረግ ያለባቸው ቦታዎች ናቸው። ስለዚህ ይሄንን ካየን ዋግምት ማድረግ የሌለባቸው ሰዎች ምን አይነት ናቸው የሚለውን ስናይ የመጀመሪያ የተከፈተ ቁስል ወይም ደግሞ ኦፕን ወንድ ያለበት ሰው ዋግምት ማድረግ የለበትም። ሁለተኛ ቁስል ሆኖ ኢንፌክትድ የሆነ ከሆነ እሱንም ማድረግ የለብንም። የተቃጠለ ቆዳ ያለባችሁ ሰዎች ካላችሁ ወይም በአደጋ የተቃጠለ ሰውነት ካለን እዛ ላይ ዋግምት መስራት የለብንም። ኩላሊት ላይ ዳይሬክትሊ ከኩላሊት ጋር ቫሪኮስ ቬን ላይ ወይም ደግሞ የተበተነ የደም ስር ካለ እነሱ ቦታዎች ላይ ማድረግ የለብንም። ሌላ ምን አይነት ሰዎች ማድረግ የለባቸው የሚለውን ስናይ የደም ማቅጠኛ የሚወስዱ ሰዎች፣ ከፍተኛ የሆነ የደም ማነስ ያለባቸው ሰዎች እንዲሁም ደግሞ እርግዝና ላይ ስፔሻሊ አብዶሜን ላይ ሎወርም አፐርም አይመከርም። ለእርግዝና ላለባቸው ሰዎች፣ የኩላሊት ህመምተኛ የሆኑ ሰዎች ዋግምት ማድረግ የለባቸውም ማለት ነው። ሌላኛው ዋግምት በምናደርግበት ጊዜ ምን አይነት ሳይድ ኢፌክቶች ሊኖሩ ይችላሉ? የመጀመሪያው ያው ቀለል ያለ ነው፣ ነገር ግን አንዳንድ ሰዎች ላይ ማዞር አይነት ስሜት ሊኖረው ይችላል። ሁለተኛ ደግሞ እዛው ዋግምት የተደረገበት ቦታ ላይ ጠባሳ አይነት ነገር ይሆናል፣ ነገር ግን ከትንሽ ጊዜያቶች በኋላ መልሶ የሚለቅ ነው ማለት ነው። ሌላኛው ትኩረት ማድረግ ያለብን ዋግምት ከተደረገ በ24 ሰዓት ውስጥ ምን አይነት ጥንቃቄዎች መወሰድ አለባቸው የሚለው ነው። የመጀመሪያው ቀለል ያሉ ምግቦችን ብንመገብ የተሻለ ነው። ስፖርተኞች ከሆነን ከባድ የሆኑ እቃዎችን ቢያንስ ለ24 ሰዓት ከነዚህ መቆጠብ አለብን። ከባድ የሆኑ እንቅስቃሴዎች ማድረግ የለብንም። ፈሳሽ በደንብ መጠቀም አለብን። እንዲሁም ንጽህናን መጠበቅ ይኖርብናል በመጀመሪያው 24 ሰዓት ውስጥ ማለት ነው። ሌላኛው አንድ ሰው በወር ስንት ጊዜ ዋግምት ሊያደርግ ይችላል? ብዙ የሚመከሩ አሉ። ቢያንስ ለአንድ ሰው ግን በወር አንድ ጊዜ ቢያደርግ
የተሻለ ነው ማለት ነው። ሌላኛው የዋግምት ደግሞ መንፈሳዊ ጥቅሞች አሏቸው ወይ ወደሚለው ርዕስ እንገባ። አዎ አላቸው። የመጀመሪያው የበፊት ሰዎችም ምን ብለው ያስባሉ? ከስፒሪቹዋል ክሊንነስ ወይም ደግሞ ይሄ የመንፈስ ጥራት ምን ነው ራሳችንን ማጥራት ወይም ደግሞ መንፈስን እንደማጥሪያ አንዱ መንገድ ነው። ሁለተኛ ደግሞ ባድ ስፒሪቶች ሊሆኑ ይችላሉ። እንደዚህ የሰው አይን ወይም ደግሞ ብላክ ማጂክ ምንለው ሲሄር የተደረገ ነገር ካለ እነሱንም ለማስተካከል ለመከላከልም የሚረዳ አንደኛው መንገድ ነው። ሌላኛው ራስን የማስከኛ ወይም ደግሞ ራስን የመግዣ ነው ወይም ደግሞ ፔሽንስ ምንለው ትዕግስትን የሚያላብስ ነው ብለው ሰዎችም በስፒሪቹዋል መንገድ እንትን ሊሉ ይችላሉ፣ ሊጠቀሙት ይችላሉ ማለት ነው። እንደዚህ ከባድ ኢቭል አይ ምንላቸው ከጅን የመሳሰሉ ነገሮች የመጠበቂያ መንገድ ነው ብለው ስፒሪቹዋል ነገሮችን በዚህ ዋግምትን ያደርጋሉ ማለት ነው። ሌላኛው ደግሞ የዋግምት ወይም ደግሞ የሂጃማ ጥቅም ምንድነው? ከመንፈሳዊ አንፃር በእስልምናም ሃይማኖት ሱናም ተደርጎ ይቆጠራል። ስለዚህ ብታደርጉ የተሻለ ነው። ይህንን የሚመሳሰሉ ትምህርቶችን ወደ እናንተ የምናደርስበት ፕሮግራማችን ነው። ቀጣይ የተለያዩ ርዕሶችን ወደ እናንተ የምናደርስ ይሆናል። በአካባቢያችሁ ዋግምት የምታደርጉ ካላችሁ ቢያንስ አንድ ጊዜ ዋግምት እንድታደርጉ አሊፋ ባህላዊ ሕክምና ሪኮመንድ ያደርጋል። ይህንን ማግኘት የማትችሉ ከሆናችሁ አሸዋ ሜዳ አንፎ አደባባይ አሊፋ ባህላዊ ሕክምና በመምጣት በባለሙያ የታገዘ የዋግምት ስርዓት ወይም ሕክምና ይደረግላችኋል። ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ ያስቀምጡልን። እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱ።